I never knew you were the someone waiting for me. እንዴ ማቲያስ፣ እንዴ ቦስ፣ ወዴት እየሄድክ ነው? ቦስ ፍቅረኛዬን ወደ ቤቷ እየሸኘኋት እኮ ነው። ለምን አንተንም ከሚደክም እሷንም ፀሐይ ከሚመታት አንተ ተመለስ፣ እኔ ልሸኝል። ችግር የለውም ቦስ፣ ግን ስትመለስ መኪናን ሰጠኝና የሆነ ቦታ ደርሼ እመጣለሁ። እንዴ እኔ እኮ አንድ መኪና ነው ያለኝ፣ ይሄን ሰጥቼ በምን ልንቀሳቀስ ነው? ቦስዬ እኔም አንድ ሚስት ነው ያለኝ። እሺ ቻው። የተጠርጣሪያችን ጆሮ ትልቅ እንደሆነ በነግራችሁ ከስራ ያባረኛል። ተጠርጣሪያችን ያለው አንድ ሱፍ ብቻ ስለሆነ አጥቦ ካሰጣው ራቆቱን ነው ማለት ነው። ተጠርጣሪያችን በእናቱ አሜሪካዊ ቢሆንም ምንም ያውቀው እንግሊዘኛ የለም። ዩ ሴይ ምን ትችላለህ ቦስ? የተጠርጣሪያችን ቁመት ማደግ ያቆመው 6ኛ ክፍል እያለ ነው። ተጠርጣሪያችን ያለው መኪና ከብዛቱ የተነሳ በቁጥር አያውቃቸውም። የምር ግን ስንት ደርሷል? 82 ደርሷል ቦስ። ተጠርጣሪያችን ቦስ ወይ አለው። እሺ ተጠርጣሪያችን ገንዘብ የለውም ግን ቦርጫም ነው። ተጠርጣሪያችን በስሙ ከባንክ ተበድሬ እንዳጠፋሁት አያውቅም። ተጠርጣሪያችን ከስራ ላባረው እንደሆነ አያውቅም። ምን ይርጣ? ኧረ ቦስ ይርጣ። በእናትህ መጣው በቃ መኪና ላይ ያሳጥበኝ ነው እንዴ? መኪና ትንሽ ቆሽቷል፣ እሷን አሳጥበኝ። መጣው አምልጥ ማቲያስ። ማቲያስ እጪ ሰውዬ ደሞ ማቲያስ እንደውም ሞዲ ነው ሞኝ ቦምባስቲክ ሳይድ አይ። አቤት ቦስ፣ ደሙ ምን ሆነ ነው? ቦስ ትንሽ ሆዴ ነው ሞኛ። ውይ ታዲያ እንዴት ይሻላል? በእናትህ እኔ ደግሞ አንድ ላይ ምሳ እንድንበላ ተዘጋጅቼ እንድንወጣ ነበር። ቦስ ለቀቀኝ። ገና ነኝ። የት ነው የምንሄደው? ቶሎ በል፣ 5 ደቂቃ ነው ያለኝ። ፏፏ እሺ፣ ቶሎ በል። ወይኔ በላቸው። ምን መሰልኩ እኮ ነው ሁሉ ስራ በትቼ ቤት ብትቀመጥ አንተ መጫወቻ ነው። ወይኔ በላቸው። ቦስ አጉርሰኝ እስኪ። ኧረ ላጉርስህ? አዎ ቦስ፣ እሱን አጉርሰኝ። ቦምባስቲክ ሳይድ አይ። በእን ከፍ ምንድን ነው ቦስ? ምንድን ነው? ማቲያስ ማን ናቸው? አብሮ አደጎቼ ናቸው። እንግዲህ ልጆትን አራንተ እህቱ ነች። እህቶትን ለልጃችን ብለን ነበር የመጣ ነው። በእርግጥ ቤተሰብ ጋር ነበር የምላከው። ቤተሰቡ አሜሪካ ስለሆነ እርሱ ጋር መጣ። ለመሆኑ ማን ብላችሁ ነው የመጣችሁት? እንዴ አንድ እህት አይደለ ያሉት? አራንተ ሁለት ብላት ፈረንጅ እኮ ነች። ለእህቶት ነበር የመጣ ነው። እሺ ግን የገንዘብ ጉዳይ እንዳታነሱ። አይደለም ለእህቴ ለማንም የሚበቃ ገንዘብ አለኝ። ግን የተለየ ምን አለው? አንድ ቪኤት መኪናና አንድ ደግሞ ዝናለ። እሺ መኪናማ ማንም አለው። ኧረ እኔ የለኝም ቦስ። እንዴ መሀል ቦሌ ላይ ምን የመሰለ ባለ 8 ኮከብ ሆቴል አለው። አካፍሎ ለሁለት ባለ 4 ኮከብ ሆቴል። እነዚህ ሰዎች አማቸዋል። ሆቴልማ ማንም አለው። ኧረ ቦስ እኔ የለኝም። ከሶፋ ዞን ያዘዘው 10 ሶፋ አለው። ሶፋ ዞን? አዎ ሶፋ ዞኖች ጽድት ያሉ ላይን የሚማርኩ ሲቀመጡባቸው እንኳን የሚያሳሱ ሶፋዎችን በአጭር ጊዜ ሰርተው በማስረከብ ትልቅ ስምን መገንባት የቻሉ የሶፋ አምራቾች ሲሆኑ ሶፋ ዞኖች መቀመጫው ኤክስትራ ቦንድ የሆኑ ሶፋዎችን ይዘዙን በጥራት እንሰራለን እያሏቸው ይገኛሉ። አድራሻቸው ቁጥር 1 አያት 49 ሲሆን ቁጥር 2 ደግሞ ካሳንቺስ ኡራኤል ነው። ለመግዛትና ለማዘዝ ከስር ባለው ስልክ ቁጥር ይደውሉ። ሶፋ ዞን። ያሆ ይዞት በረረ ቦስን ሶፋ ቀየረ ይዞት በረረ ኧረ ጎበዝ እነኚህ እነማን ናቸው?
የአርሶ ባዞን ጤቶች ናቸው። ኧረ ጎበዝ። ስለዚህ 20 ሱሪና 20 ቲሸርት ለ20 ሰው 20 ሱሪና 20 ቲሸርት ለተለያዩ 20 ሰዎች። አንተ ማቲያስ። አቤት ቦስ። ናውጣ። ቆይ ልንገራቸው ቦስ። ወይ ማቲያስ ደግሞ ከ10 ደቂቃ በኋላ በረራ እንዳለብን ያውቅ። ናውጣ ፕሌኑ እንዳይበልጥ። ቆይ 1 ደቂቃ ብቻ ቦስ። ኡፍ ቶሎ በል እሺ። እሺ ቦስ። ሰላም ሰላም ውድ የጅንስ ወርልድ ቤተሰቦች እንዴት ናችሁ? ወዴት ነው የምትዞረው? ካሜራው እኮ እዚህ ጋር ነው። ነው እንዴ? ሰላም ሰላም ውድ የጅንስ ወርልድ ቤተሰቦች እንዴት ናችሁ? ዛሬ ጅንስ ወርልድ ለእናንተ ለቤተሰቦቹ አሪፍ ጊቫዌ ይዞላችሁ መጥቷል። ከእናንተ የሚጠበቀው ከዚህ በፊት ስለ ጅንስ ወርልድ የሰራነው ቪዲዮ ላይ በመግባት የጅንስ ወርልድ አድራሻ የት እንደሆነ እንዲሁም ደግሞ በጅንስ ወርልድ የአንድ ጅንስ ሱሪ ዋጋ ስንት እንደሆነ ኮመንት ላይ መጻፍ። እኛም እድለኛ ለሆኑ 20 ሰዎች አንድ ሱሪና አንድ ቲሸርት እያደረግን የምንሸልም ይሆናል። መልካም እድል። በዚሁ አጋጣሚ ጅንስ ወርልዶች ጫማና ቲሸርትን በብዛት እንዳስገቡ ልነግራችሁ እንወዳለን። መልካም እድል። እሺ ጨረስክ? አዎ ቦስ። ጅንስ ወርልድ God have mercy upon us. የኔ ፍቅር ማን ነው? ተረጋጉ። ሁለታችሁም ወዳችሁ ጓደኞቼ ናችሁ። እሺ ማን ነው በጣም ፍጩ? እኔ ነው እሱ ነው? ገንዘብ ያለው አይማማም ሰው ቢገባኝ ሙሉ ዓለም ጊዜ ጎሎ ማረፍ የለም። God have mercy upon us. ማቲያስ። አቤት ቦስ። ፍቅረኛዬን አስተዋወቅኩ እንዴ? ኧረ ቦስ በጣም ነው የምታምረው። እቺን ግን ከዚህ በፊት አይቻት አላውቅም። አዲስ ናት እንዴ? ቆይታለች? God have mercy upon us. ሃይ ቦምባስቲክ ሳይድ አይ እንደዚህ ስታይኝ ገንዘብ የሌለኝ መስሎሽ ነው አማታናግሪ? ክሪሚናል ኦፌንሲቭ ሳይድ አይ እንደምታይኝ እንዳልመስልሽ በጣም ሀብታም ሰው ነኝ። እሺ ጎልድ ዲገር ፕራንክ የሰራው ነበረ። ፈተናሽን ወድቀሻል። God have mercy upon us. ተጠቃልኝ ሰውዬ። ያቺ ልጅ ላቃጥላት ፈልጌ ነው። ስልክሽን ብዬ እምቢ አለችኝ። ወንድሜ ማን ነው ይሄ? ኧረ እኔም አላውቅም። እብድ ነው መሰለኝ። ይመጣ ግን ይመስላል። ወድሻለኝ ፍቅር። እኔም እወዳለሁ። በጣም እኮ ነው የምታምሪው ግን ታውቂያለሽ? ነይ እስኪ ነይ። አይ አሪፍ ሰዓት ላይ ነው የመጣሽው። መንገድ ተዘጋግቶ እኮ ነው። ቦምባስቲክ ሳይድ አይ
ታይ ፀሐዩ በቃ በጣም አስቸጋሪ ነበር ምናምን። በነገራችን ላይ ከንፈርሽ በጣም ነው የሚያምረው። አዎ የኔ ፍቅር አመሰግናለሁ። በነገራችን ላይ እንትን ከንፈር ያምራል። እንዴት ነው ናኦሚ ማቲያስን ወደሽዋል እንዴ? ኧረ አይደለም እንዴ ለዛ ታስባለህ? ግን እኮ ከንፈር ያምራል ብለሽኛል። እና እኔ እኮ ለአድናቆት ምላሽ እየሰጠው ነው። እና ምን አስበህ ነው እኔ አንተን ወድጄ? ሲጀመር ቅያሪ ሱፍ የሌለውን ሰው እንኳን እንዴት ነው ላፈቅር የምችለው? በዛ ላይ አጭር ቦርጫ ምን ይመስላል ጠቋራ። ሲጀመር ቅያሪ ሱፍ የሌለውን እንኳን እንዴት ነው ላፈቅር የምችለው? በዛ ላይ ቦርጫ እሺ ማቲያስ ተበራ። ግን እኮ ገና አልቀጠርከኝ። ኦ ነው እንዴ? እሺ ተቀጥረሃል። የምርህን ነው? አመሰግን። ተበራሃል። ቢያንስ እንኳን የትምህርት ማስረጃ ይሄ። ለመሆኑ ፊደል መቁጠር ትችላለህ እንዴ? በደንብ ነው። ሀ ለ ሀ መ በቻይንኛ ነው። በቻይንኛ? አይ አልችልም። እሺ እንግሊዘኛ ስፔሊንግ ትችላለህ? ይገርማል። ተማሪ እያለሁ በጣም ጎበዝ የሆንኩበት ነገር ነበር። እሺ አርኖልድ ሲጻፍ እንዴት ነው? አርኖልድ ኤ አር ኤን ኦ ኤል ዲ። አርኖልድ ሸዋዚንገር። አይ አልችለውም። እሺ ስለ ድርጅታችን የምታውቀው ነገር ንገረኝ። እሺ ዴሞ ፕሪስቴት የሚገኘው 22 ድንበር ሆስፒታል አካባቢ ሲሆን የዴሞ ፕሪስቴት ባለ 3 ቤዝመንት ግራውንድ ፕላስ 21 ነው። ሪል ስቴቱ 100% የግንባታ ሂደት ሲጠናቀቅለት ቅንጡ አፓርትመንት ሲሆን አንድ ሰው ቤቱን ከገዛ ወዲያውኑ የሚረከብ ይሆናል። ቅድመ ክፍያው ደግሞ 50% ብቻ ነው። የዴሞ ፕሪስቴት ሁሉም ቤቶች ተጨማሪ የሰራተኛ ክፍልና መታጠቢያ ክፍል፣ የመኪና ማቆሚያ ወለል፣ የከርሰ ምድር ውሃ፣ የመኪና ቻርጅ ማድረጊያና ተጠባባቂ ኃይል አቅርቦት እንዲሁም ደግሞ የቆሻሻ ማስወገጃ አለው። በተጨማሪም ደግሞ በአንድ ወለል ላይ 4 ቤቶች ብቻ ነው ያሉት ከ3 ኤሊቬተር ጋር ማለት ነው። የቤቱ ማቴሪያሎች ሙሉ ለሙሉ በሚባል ደረጃ ከጣሊያን ኢምፖርት የሚደረጉ ናቸው። አሁን ላይ ደግሞ 20% ቅናሽ ላይ ናቸው። ዋው በጣም ይገርም ነው። እስከ ዛሬ አንተ ነህ እንዴ ስንጠብቅ የነበረው? ተቀጥረሃል። የምርህን ነው? ተባረሃል። ደስ የሚል ቀን። ስለዚህ የዛሬ እቅዳችን ምንድን ነው ቦስ? ለአንተ ሚስት ማግኘት። በጣም ጥሩ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. እንዴ ቦስ? አይ ቆንጂ፣ በዚህ ፀሐይ አንቺን የመሰለች ቆንጂ እንዴት በእግሯ ትሄዳለች? ነይ ልሸኝሻ። ደስ ይለኛል። ቦስ 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 በእናትህ ቦስ አይዞሽ ገለቴ አይዞሽ በቃ ምን እናድርግ፣ በቃ ምን ማድረግ አይቻልም። ይኸውልህ ማቲያስ ቤታቸው ይሄ ነው። እንደ ቤተሰቦቼ ማያቸው ጎረቤቶቼ ናቸው። አደራ እንዳትጠጣ፣ ከጠጣም እንዳትቀዠቀዥ። ችግር የለውም ቦስ። አደራ። ምንድን ነው ቦስ? እየቆረቆረኝ ነው። ወይ ማቲያስ ደግሞ ቁጭ በል እናውጣዋ። እሺ ቦስ። እንዴ ይሄ ዶክተሩ ሰርግ ላይ ጠፋው ካሜራ አይደል እንዴ? ነው እንዴ? አዎ ነው ቦስ። God have mercy upon us. He shot you. እንዴ ተፈርቀለ ቦስዬ፣ ለብርቅዬ ወስጄ ሰምፕራይዝ ላድርጋት እንዴ? በል በቃ ዝም ካልኩ አንተ ገና ከዚህ ጫማ መኪኖችን ታወጣብኛለህ። ና አዲስ ጫማ ገዝተን እንጣ። ቦስ ለኔ አዲስ ጫማ? አዎ ማቲያስ ለአንተ አዲስ ጫማ። ከየት ነው የምንገዛው ቦስ? ከሹዝላንድ ነዋ። ሹዝላንድ የሚገኘው ቦሌ ከኤድና ሞል ዝቅ ብሎ ከሚገኘው ሳሮ ማሪያ ሆቴል ፊት ለፊት ንብ ባንክ ያለበት አንደኛ ፎቅ የሱቅ ቁጥር M6 ሲሆን የጫማ ዋጋ ሰማይ በወጣበት በዚህ ጊዜ ሹዝላንዶች ግን ጽድት ያሉ 100% ንጹህ የሌዘር ቆዳ የሆኑ ሀገርኛ ጫማዎችን በነፃ በሚባል ዋጋ ከ2000 እስከ 2600 ብር ኑ ግዙ ይላቸዋል። ጫማዎቹ በብዙ አማራጭ የቀረቡ ስለሆኑ አንድ ሊገዙ መጥተው 10 ገዝተው እንዲመለሱ የሚገፋፉ ናቸው። ስለ ሹዝላንድ ተጨማሪ መረጃ ለማግኘት በ0922 11 5105 እንዲሁም በ0910 88 13 53 ይደውሉ። ሹዝላንድ። ቦስ ግን የቱ ነው የሚጫማ? ደግሞ ያንተ ጫማ ምን ሆነ? አዲስ አይደል እንዴ? ገና 00። ለነገሩ ገና 8 ዓመቱ ነው። ናኒ
ይኸውልህ ዛሬ ዞ ካልወጣ በአንተ ቦታ ጥሩ ወጣም ሻቀጥርና ስራውን እሱ እንዲጨርሰው አደርጋለሁ። ይኸውልህ ቦስ በዘራችንም የጀመረውን ስራ ሳይጨርስ ይወጣ ማንም የለም። በጣም ጥሩ ዳይ ግባ። እሺ ቦስ። Bombastic side eye. God have mercy upon us. የት አለ? ምኑ ቦስ? ኧረ ሰውዬ ላሳብደኝ ነው። ምን? ለምንድን ነው ግን እዛ ግቢ የገባሁት? ያንን ፋይበር ግላስ እንድታመጣው ነው እንዴ? ለምን? አዲስ ለከፈትኩት የገንዘብ ማተሚያ ድርጅት ማስዋቢያ እንደምፈልግ ነግሬህ አልነበር? እንደዚህ አይነት ውበትና ጥራት ያለው ፋይበር ግላስ ደግሞ ከቱርክ ነው የሚመጣው። ኦርደር አድርጌ ከዛ እዚህ እስኪደርስ ደግሞ 1 ሳምንት ይፈጃል። አረ ቦስ ለዚህ ነው እንዴ ላከኝ? ምንድን ነው የሚያስገለፍት? እነዚህ ፋይበር ግላሶች እኮ ከቱርክ አይደለም ከዚሁ ከለቡ ነው የመጡት። ምን? አዎ ለቡ ፍቅሬ ኩንስፓኛ ፊት ለፊት ያለው አቢ ህንጻ አንደኛ ፎቅ ላይ የሚገኙ ግሬስ ፋይበር ግላስ ጥራትና ውበትን በአንድ ላይ ያላበሱ ለቤት ለቢሮና ለሱቅ የሚሆኑ ማስዋቢያዎችን በተመጣጣኝ ዋጋ እነሆ ይሏቸዋል። በስጦታ መልክ ለሚወዱ ሰው ሊሰጡት የሚችሉት ውድ ስጦታ ግሬስ ፋይበር ግላስ በመረጡት ሳይዝ በወደዱት ከለር በብዙ አማራጭ ተዘጋጅቶላቸዋል። በተጨማሪም ግሬስ ፋይበር ግላስ የውሃ ሮቶና የጉድጓድ ታንከሮችን ስለሚያመርቱ በፈለጉት ሳይዝ ኦርደር ቢያደርጉ በ24 ሰዓት ውስጥ ከነጻ ዲሊቨሪ ጋር ይደርሳቸዋል። እንዲሁም ደግሞ በራሳችሁ ወይም በድርጅታችሁ ስም የመረጣችሁት ፋይበር ላይ ስማችሁ እንዲጻፍ ወይም እንዲታተም ከፈለጋችሁ እዚሁ ግሬስ ፋይበሮች ጋር የሚታተምላችሁ ይሆናል። ግሬስ ፋይበር ግላስ። መልካም ቀን። እና ምን ልታደርግ ነው? ኧረ እኔ ማሞ ከዚህ በኋላ ከባንክም ቢሆን ተበድሬ እከፍላለሁ እንጂ ከዛ ሴትዮ ጋርማ አልጨቃጨቅም። መሮኛል። ይኸውልህ ጨረታውን እኔ ብቻ ነኝ ማሸነፍ ያለብኝ። ስለዚህ ገንዘቡን እንዳይችሉት አድርገህ ከፍ ከፍ አድርግ። ዳንተ ያያት ሄድም እንዴ እንዴ ቆይ ማቲያስ እንደዚህ ሲመታ ዝም ትለዋለህ እንዴ? እና ምን ላድርገው? በሏ ወንድ አይደል እንዴ? ያን የሚያክል ሰውዬ እንዴት ነው የምትሆነኝ? ኧረ በእናትህ አትፍራ። ማነህ አባ? ና እስኪ አንዴ ና። እንዴ እንደውም ይሄ በጣም አሪፍ እድል ነው። ወስደህ በጥፊ በል። እሺ እንዳፈራ ምን ሆነ ነው አንተ? እንዴ ምንድን ነው? እንዴት ቦስ ልጅም ሰነዝራለህ? አላየሁም እንዴ በጥፊ ሲያጮለኝ? እኮ ትዕግስትን እየፈተነው ነበር። በጥፊ ባትመታው ኖሮ 100,000 ብር ሽላሚ ነበር። ከዚህም ነበር የጠራ። ወይኔ ማሞ ቦስዬ በዚህ ጋር ድገመኝ። በቃ ቦስ አንተ መኪናን እስክታሞቅ እኔ ጫሜን አሰፍቼ ልምጣ። እሱን ተወውና የዘንድሮ ቲክቶክ ክሬቲቭ አዋርድ እንደተዘጋጀ ሰምታል? ተዘጋጀ እንዴ? ተዘጋጀ ይለኛል እንዴ? ይኸውልህ የዘንድሮን ቲክቶክ ክሬቲቭ አዋርድ ካሸነፍክ ዱባይ ወስደሃል። ዱባይ? ምን ዱባይ ብቻ ሱፍም ቀይርልሃል። አረ ቦስ በመቶ ልቤን አፈንክ። ስለዚህ ውድድሩ ሳይጠናቀቅ ምረጡኝ በላቸው። ጋይስ ታብታብ አድርጉ። ታብታብ አድርጉ አይደለም ቦት አድርጉ። ቦት አድርጉ። በቃ አንተ ነገራችሁ ቦስ። ስለዚህ ፋሚሊ ሁላችሁም የቲክቶክ ክሬቲቭ አዋርድ ሊንክ ባዮ ላይ አለ። ምሯታ ወፍራም የሚል ቦስ። ከዛ ባዮ ላይ ያለውን ሊንክ በመንካት ቮት ነው የሚል ኦፕሽን ይመጣላችኋል። እሱን ከነካችሁ በኋላ ወደ ዌብሳይቱ ያስገባችኋል። ከዛ ክሬቲቭ አዋርድ ኦፍ ዘ ይር እና ፈኔስ ኮሜዲ ስኪት ላይ እጩ ስለሆንን ሁለቱም ላይ እየገባችሁ ቮት አድርጉን። ከዛ ስክሮል ስታደርጉ በዚህ ሶፋ የተነሳው ፎቶ ይመጣላችኋል። እሱን ነክታችሁ ስልክ ቁጥር አስገቡ ይላችኋል። ስልክ ቁጥራችሁን አስገብታችሁ ሎጊን ስትሉት ኮድ ይገባላችኋል። ኮዱን አስገብታችሁ ቬሪፋይ ስታደርጉት ተመረጥን ማለት ነው። ለማረጋገጥ ስክሮል እናደርግና ወደ እንደገና ፎቶአችን ነክተን ሰሚት እንለዋለን። አረንጓዴ ምልክት ከመጣ ጨረስን ማለት ነው። ቦስ ወዴት ነው? ፓስፖርት ላውጣ። ምን ያደርግልሃል? ካሸነፍኩ ዱባይ ልሄድ አይደለ? ቦት አድርጉ። ሰላም እንዴት ናችሁ? ዛሬ እንግዲህ የቦስን አዲሱን ቤት አሳያችኋለሁ። ተከተሉ። ይህ በመጀመሪያ ደረጃ የምትመለከቱት እንደዚህ ከፍታችሁ እንደዚህ የመኪና ቁልፍ፣ የካዝና ቁልፍና ስልክ ምናምን ሲኖራችሁ የምትደብቁበት ነው። ማንም አይጠረጥርም። ሰውዬ እሱ እኮ ኦቭን ነው። ኦቭን ምንድን ነው? የምግብ ማሞቂያ። ከዛ ቀጥሎ ደግሞ ማሳያችሁ ይሄ በጥቁር የተሰራ ሞላ ሰፋ ያለ የልብስ መደርደሪያ ነው። እንዴ ይሄ እኮ ፍሪጅ ነው። ፍሪጅ? አዎ ፍሪጅ። ፍሪጅ ምንድን ነው? ማቀዝቀዣ። አንተ ቀሰቀሳል። ይሄ ደግሞ በቀጣይ የምትመለከቱት ቆንጆ ስቶቭ ካላችሁ እዚህ ላይ ታደርጉና አስቀምጣችሁበት ትሰሩበታላችሁ። አረ በፈጠረ ይሄ እኮ ራሱ ስቶቭ ነው።
እሱ አውስ እጄ ይሄ ሰፈር ለኛው ነው። ኑ የኔን ቤት ላሳያችሁ። ለካ ቤት የለኝም። ከዛ እኔ ምን ሞኝ ነው ከነሰረቀው ዕቃ ወስጄ ፖሊስ ጣቢያ። አይ ማቲያስ እና ያለምንም መሳሪያ ሰውየውን በዚህ ዱላ ብቻ ማድረኩት ነው የምትለኝ እንዴ? አንቀጠቀጥ አንተ ቁም እስኪ God have mercy upon እጆረታች አየሁ ቦስ ሌባ ነው። ኧረ እኔ ዝም በል መጀመሪያ ያረከውን ጭምብል አውልቅ። እንዴ የምን ጭምብል? አውልቀው ቦስ ፊቱ ነው። ኧረ ተው አንተ ልጅ ግባበት። በልግባሽ ጭራሽ ፊቱን ልታስወልቀው ነው? እንዴት የሰው ልጅ ፊት እንደዚህ ይሆናል? ወንጀል አይደል እንዴ? በቁጥጥር ስር ውሏል።